ስሚኝ ዛሬ እዚህ ቤት ቆልፌ ነው የማውልሽ። እሺ አታስቢ፣ የትም አልሄድም። ዞሮ የትም መሄድ አትችይም ድመቴ። የቤት ድመት ነሽ። መንገድ ላይ መኖራችን ከኔ ጋር ነው ሁሌም የምትኖሪው። እሺ ሁሌም ትክክል ነሽ። እኔ ካላንቺ ምንም ዋጋ የለኝም። አንቺ ልክ ነሽ። ግን ደግሞ ህይወት እንደዛ ነች አዝራ። የሆነ ሰዓት ላይ መለያየታችን ግድ ነው፣ አይቀር። አንለያይም እና መለያየትም አይኖርብንም። መሞት ካለብኝ ራሱ አንቺንም ገልሻለሁ። አውቃለሁ እንደምትገድኝ ያውቃለሁ። የሚፈልገው እሱን ነው። ይኸውልሽ እኔ አንቺ ለኔ ምን ያህል ዋጋ እንዳለሽ እንድታውቂ አንድ ስጦታ ልሰጥሽ እፈልጋለሁ። ይሄ በህይወቴ ከምታስቢው በላይ በጣም የመሳሳለት ነገር ነው እና ላንቺ ለኔ ትልቅ ትርጉም ያለው ስጦታ ነው። በጣም ነው የሚያምረው። አመሰግናለሁ። ልታስለቅሽኝ ነው። ተይ በእናትሽ፣ ሜካፔን ታበላሽዋለሽ። ተይ አቁሚ። ምን እንደማደርግ ታውቂያለሽ? ተመልከጂ። ከተለያየን እንደነዚህ ጆሮ ጌጦች ዋጋ ቢስ እንሆናለን። ከአሜሪካ በቅርቡ ነው የመጣሁት። የአክስቴ ልጅ ሊያገባ ነው። ቤተሰብ ይናፍቃል ታውቃላችሁ። ከቤተሰብ መራቅ በጣም ከባድ ነገር ነው። ስለዚህ እዚህ መጣን። ደስ አይልም? መቴ ሊያገባ ነው። ታምናላችሁ? መቴ ኦዛን፣ ቆይ ምን እየሆነ ነው ማለት? ወንድሜ አንተ ምን ልትመታ ያሰብክ ነው የምትመስለው? እኔ ቆይ ለምን? ስሙኝ፣ ዛሬ ማናችሁን ቁጭ ብላችሁ ማየት አልፈልግም። እሺ? ሌሊቱን ሙሉ መጨፈር አለብን። እሺ? ኦዛን እመለሳለሁ። መቴ በጣም ደስ ይላል። ባለ ትዳር ልትሆን ነው። እንኳን ደስ አለ። አመሰግናለሁ ወንድሜ። እንኳን ደህና መጣህ። አመሰግናለሁ። እንኳን ደስ አለ። መጣሽ። ቆይ በነገራችን ላይ ወንድሜ መቼ ነው የተመለስከው? ትንሽ ቆይቷል። በስራ ተጠምጄ ስለነበረ። ደህና ነህ? በጣም ደህና ነኝ። አመሰግናለሁ። ቤት ሁሉንም ሰው ሰላም። እሺ፣ ምን ተፈጠረ? ይሄንን ላንተ ልስጥህ። የሆነ ሰው ቦርሳዬን ከከፈተው ድንገት ሊያየው ይችላል። እንዲያዩት ደግሞ አልፈልግም። ስለዚህ አንተ ጋር ይቀመጥ። ለምንድን ነው እንደዚህ የተጨናነቅሽው? አዝራን እንደዚህ ጥዬ መሄድ ልክ አይደለም። አዝራ ሐሳቡን እንድለምዶ አድርገት። እሷ መምጣት ትችላለች፣ አታስቢ። እሺ ገባኝ። በቃ አምጪው፣ እኔ ይዟለሁ። በጣም አመሰግናለሁ። አቶ መቴ እየመጣ ነው። እባክህ ምንም እንዳትለው እሺ? እባክህ። ለምንድን ነው እንደዚህ የፈራሽው? ለአዝራ እንዳይነግራ ነው? አዎ ለዛ ነው። እንዴት ነህ? ደህና ነኝ። አንተስ? ደህና ነኝ። እንደምታውቀው ትንሽ እንግዳ በዛ። አዎ እሺ፣ እንገናኛለን። በቃ እንገናኛለን። ሁሉም ነገር ላይ በቃ እኮ ነው። በቃ ጓደኛዬ፣ እይ ተመልከት። ነግሬ ነበርኩ። ምን ብያለሁ? ሁሉም ነገር አበቃ። በቃ ሁሉም ነገር አበቃ። ሁሉም ነገር እንዳይጠፋብሽ። አታስብ፣ ምንም አይሆንም። አታስብ፣ እሺ? ምንም አታስብ። መጣ በቃ። አየህ፣ ድመቷ ነይ፣ እስቲ ፎቶ እንነሳ። ነይ። እነዛ ሰዎች መነጋገሪያ ሬዲዮ ወይም የጆሮ ማዳመጫ ሊሰጡሽ ይችላሉ። እስቲ ጂና ጠይቂያቸው። እሺ። ተከተይኝ። ምን? ተከተይኝ፣ ካልሆነ እዚህ ማውራት ጀምራል። መቴ እባክህ፣ ሰው ያየናል። በቀላሉ ልትሄጂ አስበሽ ነበር አይደል? አዎ ነግሬሃለሁ። አዝራ ለአንቺ ትልቅ ቦታ ያላት ይመስለኝ ነበር። ምን ነበር ያልሽ? ለአዝራ ምንም ነገር እንዳትላት። ስለዚህ በቀላሉ ለማንም ሰው ሳትናገሪ ትሄጂ ነበር። በትክክል ቀድሜ ነግሬህ ነበርኩ። ከኦዛን ጋር ልትሄጂ ነው? የምን ኦዛን ነው የምትለው? ለምንድን ነው እየደጋገምክ እንደዛ የምትለው? መሄዳችን እያልኩሽ ነው። አልለቅሽም። ልቀቀኝ። ልታስቀረኝ አትችልም። እያሳመምከኝ ነው። ልቀቀኝ። ለምን አይገባህም? ምን ነው? ቆይ አልገባህ? ምንም አማራጭ አልነበረኝም እኮ መቴ። አማራጭ አጣው። አንተ ሌላ ሀሳብ አለህ? ንገረኝ። እየጠየኩህ እኮ ነው። በላ አልገባኝም። ጓደኛሞች መሆን አንችልም አልከኝ እና ምን ልንሆን ነው ታዲያ? ሰላም፣ እንኳን ደህና መጣችሁ። ሰላም፣ እንኳን ደስ አላችሁ። በመገኘታችን በጣም እናመሰግናለን። ዝግጅቱ በጣም ደምቋል። ሰላም፣ እንኳን ደህና መጣችሁ። ግቡ።
አክስቴ አቤት ውዴ። መቴን አይተሽዋል እንዴ? አሁን ካንተ ጋር ነበርኩ። እሱማ ከኔ ጋር ነበር፣ ግን ድንገት ዞር ስል የለም። የት ሄዶ ነው? ምናልባት ከአዝራ ጋር ይሆናል። እስኪ ሂድና ያው። እሺ አየዋለሁ። በቃ ምንም ነገር ግድ አይሰጥሽም። ደነዝ ነገር ነሽ። ምን ውስጥ ተጎትቼ እንደገባሁኝ አላውቅም። ውሸት ውስጥ ከተሽኝ ራስሽን ነጻ ልታውጪ ነው? እንደዚህ ነው የምትጎጂ? ስለመታመን ስታወሪ ነበር እና ምን ተፈጠረ? በቃ ጠለሽኝ ማለፍ ነው አይደለ ፍላጎትሽ? አዎ አዎ። ምን ከመቴያውንም ስለዚህ ከወዛን ይሆናል። አዎ ማመን የፈለግከውን ማመን ትችላለህ። መስማት የምትፈልገውን መስማት ትችላለህ። እኔ አያገባኝም። እኔን መጥላት ከሆነ የፈለግከው ጥላኝ፣ ምንም ችግር የለው፣ ምንም አይጎልብኝም። ስሚኝ፣ እኔ ግን አልጠላሽም። አንቺ የተረገምሽ ሴት ነሽ። የተረገምሽ። ከኔ ምንድን ነው የምትፈልገው? ስልኳን ትታ ነው ሄደችው። እንዴት ነሽ አዝራ? ደህና ነኝ። ኡፍ እማዬ፣ ቆይ መቴ የት ነው ያለው? ስልክ ብደውልለትም አያነሳም። የተፈጠረ ነገር አለ? አይ ምንም አልተፈጠረም። ከመጣን ጀምሮ አላየሁትም። ሙሽራዋ እኔ ነኝ፣ ሙሽራው ደግሞ እሱ ነው። ስለዚህ ብናወራ ጥሩ ነው። ኦዛንም መጥቶ ነበር ግን አላየው። የት ሄዶ ነው? እሺ እስኪ ሄጄ ልፈልገው። እሺ መቴን አይታችሁታል እንዴ? አይ አላየነው። መቴተው አንቺን ነው የምፈልገው። ሁሉም ይቅርብኝ እንጅላ። ሁሌ አንቺን ነው የማስበው። ስጮህና ስበሳጭ ሁሉ አንቺን ነው የማስበው። እሺ እኔ ምን ላድርግ? መልካም ምሽት ሁላችሁም፣ እንኳን ደህና መጣችሁ። ስለመጣችሁ እናመሰግናለን። አጋቢ የመሆን ጥሩ ጎኑን ብትጠይቁኝ እንደዚህ አይነት ምርጥ ጊዜ ማየት የመቻሌ ነው ብዬ ነው የምመልስላችሁ። እና እሺ በቃ ነጥፋ ካልኩ አዝራን ትተህ ከኔ ጋር ትመጣለህ? ይሄን በቀላሉ መወሰን ትችላለህ? አትችልም። አንተ አዝራን እንደዛ ማድረግ አትችልም። እኔም አልችልም። ሁለታችንም አዝራን ከህይወታችን አውጥተን መጣል አንችልም። ግን ይሄም አይሰራም። እንደዚህ ማድረግ አንችልም። ለዛ ነው እኔን መተው ያለብህ። አዎ በጣም ደስ ይላል። ስለዚህ መቴ አንተስ ይቺን አዝራ የምትባል ቆንጆ ሴት ያለ ማንም ሰው ጫና ሚስትህ እንድትሆን ትፈቅዳለህ? አዎ። አንቺ ምስክር ትሆኛለሽ? አዎ ሆናለሁ። ምንድነው ለብሳ የመጣችው?
ሰላም ሰዎች፣ ደህና መሻችሁ። ትንሽ ስላረፈርኩባችሁ ይቅርታ። እንኳን ደስ አላችሁ። እንኳን ደስ አለሽ አዝራ ውዴ። እንኳን ደስ አለ መቴ ውዴ። በፈጣሪ ስም ደህና መሸሽ ቤልጊን ውዴ። ምን እያደረገች ነው ያለችው? ተረጋጊ። አንቃታለሁ። እሺ አዝራታይ ምን እያደረግሽ ነው? ይሄ ቆንጆ ቀሚስሽ እንደዚህ መሆኑ ያሳዝናል። በጣም ይቅርታ። ሆን ብለሽ ነው የደፋሽብኝ። ምን እያልሽ ነው ያለሽው እንዴ? ሆን ብለሽ ነው። ዚያ ሆን ብላ ነው ያደረገችው። ምን አይነት ወሬ ነው የምታወሪው? ሴቶች ተረጋጉ። አደጋ ነው። የጭፈራው ሰዓት ደርሷል። ዲጄ የት ነው ያለው? ሙዚቃ ያስፈልገናል። እባክህ ሙዚቃ ክፈት እስኪ። ዚያ ቀሚሴን አበላሽች። ውዴ ተረጋጊ። ነገሩን ተረጋጊ። ነይ ከኔ ጋር። ምንም አትበሉ ሰዎች። ምን ላድርግ? ይገባታል። ምን እያደረግሽ ነው? አላማሽ ምንድን ነው? ንገሪኝ። ነገርኩ እኮ። ለምንድን ነው የማትሰማኝ? ሆን ብላ ነው ያደረገችው። አንተ ግን ምንም አልተናገርክም። ዚያ ምን ማለት ነበረብኝ? ይህንን የማይረባ ባህሪሽን በደንብ ተረድቼዋለሁ። እንዴት ነጭ ለብሰሽ እሷ ሰርግ ላይ ትመጫለሽ? ምን አይነት ቦታ ላይ እንዳስቀመጥሽኝ ታውቂያለሽ አይደል? ያደረኩ ያደረግሽውን ታውቂያለሽ። ትሰምኛለሽ? እኔ ውስጥሽ ያለውን እብደት ምንም ልረዳው አልቻልኩም። የእውነቴን ነው። ቆይ አንተ ውስጥ ያለውን ነው ወይስ ደግሞ እኔ ውስጥ ያለውን እብደት ነው መረዳት የሚያስቸግር? ወንድሜ አሁኑኑ ወደ ቤቷ ላካት። ለምን? ሂጂ አልኩሽ። እባክሽ እማቤት ነይ፣ እኔ እስከ መኪናሽ ድረስ ነሽ። ወይ አምላኬ፣ ወደ ቤት እንሂድና ልብሳችንን እናውልቅ። ደከመኝ። አዝራ ውዴ፣ አበባሽን አልወረወርሽውም እንዴ? አውርውሪው። እሺ አበባውን ወረውረዋለሁ። ተሰብሰቡ። አንቺም ነው ልጅ። አይ በሉ አበባውን ልወረውረው ነው። ተዘጋጁ። ኦዚ አንተም ተዘጋጅ። እሺ እመጣለሁ። እዘጋጃለሁ። በታንሱ አንቺም ተዘጋጅሽ። እኔ አይ ይቅርብኝ። እሺ ዝግጁ ናችሁ? ልወርውረው። ወርውሪው። 1 2 3 ኦዛኔ ነው ወዲያዘው። እባክሽን እንደዚህ አትሁኝ እንጂ መጀመሪያ የተወረወረው እኮ እሷ ጋር ነው። አዝራን ስለፈራቻት አልሞከረችም። ውይ ደስ ይላል። አበባው ከኔ አልወጣም ማለት ነው። በይ እንጂ እንሂድ። ምን ማለትሽ ነው? እንሂድ ማለት ወዴት ነው? አብራሽ የምትሄዱ ደግሞ አዝራ? እማዬ ይሄንን እዚህ አናውራው እባክሽ። እሱን ነው የምልሽ። እዚህ ባናወራው ይሻላል። ሆቴል ራሷ አትሄጂም፣ ወደ ቤት ነው የምትሄጂው። ኤንጅላ ዛሬ ከኛ ጋር ነች። እሺ አንቺን አልጠየኩሽም እኮ። ከዚህ በኋላ መጠየቅ የለብኝም። ታውቂያለሽ፣ ነፃና ባለትዳር ሴት ነኝ። መቴ አንድ ነገር አትልም እንዴ? አዝራ፣ አዎ እኔ ነገ ብመጣ ይሻላል እኮ። እሷ እንደፈለገች። እሺ እንደዛ ከሆነ እንሂድ። አሁን ማውራት አያስፈልግም። ግን እኛ ቤት ነው፣ ወደ እኛ ቤት። አዝራ አባዬ አንድ ነገር አትልም? ቆይ ለምንድን ነው ሰዎች ለማሰባሰብ እየሞከርሽ ያለሽ? እሺ ይሄ ነገር አልረዘመም፣ ትልቅ ነገር አይደለም። በሉ ሂዱ። እሺ በቃ ከዚህ በኋላ እንደዚህ አታጨናቁ እባካችሁ። ዘና ያለ ምሽት እናሳልፍ። የኔ ወዳያት። እሺ በቃ ሁላችሁም ወደዚህ እዩ። እህቴን እንሰናበታት። እኔ ነኝ ማምናችሁ። ፈጣሪ ስም ምን አይነት እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ ሙሽሮች። ግቡ ግቢ ሙሽሪት። በይ ግቢ። ምንድነው እህቴ? ሰርጉ ላይ መምጣት አልቻልኩም። ስለዚህ ቅር ካላላችሁ ይሄንን ላድርግ። እኔ ከመጣሁበት አካባቢ ሙሽራውና ሙሽሪት ላይ ከረሜላ መበተን ባህል ነው። መልካም እድል እንዲያመጣ ነው። ከዛ ከረሜላዎቹን አብረው ያሉ ሴቶች ይወስዱና ከትራሳቸው ስር ሲያደርጉት ከረሜላዎቹ ይቀልጣሉ። አይ የሚያገቡትን ሰው በህልማቸው ያያሉ ማለት ነው። ጥሩ ሐሳብ ነው። እስኪ ሴቶች ሞክሩት፣ ጠዋት ትነግሩኛላችሁ። እሺ ጅል። ይሄው እዚህ ጋር ልንበላ ነው። ለምግብ አይደለም፣ እንድትሰብሪው ነው። ያንቺን እልህ ለማብረድ ይሆናል። አይ እንደዛ አይደለም፣ ባህል ነው። እኔ ይቅርብኝ። መቴ ቢያደርገው የሚሻል መሰለኝ። ስበሩት፣ ሁለታችሁም ስበሩት። እንደውም እዚህ ቤት ያለው ሁሉም ሰው ቢያደርገው ደስ ይላል። እንደ ግሪክ ጭፈራ አስቡት። በቃ በሏ። እሺ እሺ። አንድ ነገር ብቻ ቀረን። ይኸው ሙሽሪት። እንግዶች ስላሉ ቤት መግባት አልቻለም። በጣም እንደሚፈሩሽ እርግጠኛ ነኝ። የዋህ ነሽ ማለት ነው።
በቀኝ እግርሽ ግቢ ሙሽሪት። እሺ ሌላ ይቀርባል ካላለው በድጋሚ እንኳን ደስ አላችሁ። እንኳን ደህና መጣሽ አዝራ። አመሰግናለሁ። ኦ እንኳን ደህና መጣችሁ። ምን መሰላችሁ? ዝግጅት አለኝ። ምን ነበር? ቆይ አስታወስኩት። ለእናንተ አንድ ሰርፕራይዝ አለኝ። በመጀመሪያ ለውድ አዝራ እንኳን ወደ ካራስላን ቤተሰብ በሰላም መጣሽ። ፋሪ ተረጋጋ ዚያ። ቤቴ ውስጥ መዝናናት ፈልጋለሁ። ዘና እያልኩ ነው ዚያ። ልጆች በሉ ተነሱ፣ ላይ ሂዱ። አትሂጂ፣ እንዝናና ውዴ። እንኳን ደስ አለሽ። ምን እያደረግሽ ነው? ምን እያደረግሽ ነው? ፋሩን ይዛ ምን እያደረግሽ ነው? ስጭኝ። ውይ አዝራ፣ እንዴት ይሁን ሊሆን ቻለ ውዴ? ወይኔ ደስታችሁን እያከበርኩ ነበር። በጣም አዝናለሁ። በጣም ይቅርታ። ታይ አልኩሽ። ውይ ቅድም እኮ እኔም ቀሚስ ላይ ደፍታብኝ ነበር አይደል እንዴ? ሰርጌን አበላሽብኝ። የተረገምሽ! እገልሻለሁ። እሺ ተው እንጂ ተው። መልካም ምሽት። እንኳን ደስ አላችሁ። ድብቁ ማንነት ይሄ ነው። እንዴት ነው ወደድከው? ዚያ ንገረኝ፣ ወደድከው ወይ? ዚያ እንደማየው በጣም ተናደሃል። አየህ አይደል? አንድ ቃል ብናገር በንዴት አበድክ። ይሄ ሁሉ ነገር እኮ ማለት ነው ግትርነትህ ያመጣው ጣጣ ነው። ገባህ አይደለ? አታሳብይኝ። ገባሽ? አታሳብይኝ አልኩሽ። አታሳብይኝ። አባዬ እባክህ እውነታውን አትፍራው። እሺ ዚያ፣ ሁሉም ሰው ጸባይህን ማወቅ አለበት። ጥሩ ሰው አይደለህም። በጣም አምባገነን የሆንክና የተረገምክ ሰው ነው። ወደ ውስጥ ግቢ። አባዬ ሰካለች። እዚህ ውስጥ አትግቢ። አባዬ እባክህ አንተ ተዘ ሁላችሁም ወደ ክፍላችሁ ሂዱ አልኩ። እኔ አልሄድም። አንቺም ትሄጃለሽ። ብሞት አልሄድም። እስኪ አስኪደኝ፣ ወንድ ነህ፣ አስኪደኝ። ትሄጃለሽ አልኩሽ። አይ አልሄድም። ዮሽኮን አሁኑኑ ውጭ ያለው ክፍል ውሰዳት እና በሩን ቆልፈባት። አባዬ ዮሽኮን በጣም እናዝናለን። በጣም ይቅርታ አዝራ። ይህን ፊሊዝ እዚህ ጋር በጣም ደስ ስላላችሁ። ወይ ዘይት፣ ይህንን ጊዜ በደንብ ነው ያገኘኸው። ይኸውልሽ ውዴ፣ እንደዚህ አይነት ጊዜ አይገኝም። ኦዛንን ይኸው። በጣም ደስ ይላል። ወይ ደስ ይላል። ፊሊዝ ይህንን ይኸው። ወይ እሺ በቃ ፊሊዝ ስሚ፣ ሁሉም ነገር እንዳለ ሆኖ ጸቡም እንዳለ ሆኖ ደስ የሚል ሰርግ ነበር እኮ ውዴ። እንደ ፋሩኒሳ አይነት ነገር ሲፈጠር ይደብራል፣ ግን ቢያንስ ፈጣሪ ይመስገን ሰላም ነው። ማለት አቶ ዚያም ነገሩን አላከብደው። ለምን ያካብደዋል? ያለ ነው። ባይሆንም ራሷ አዝራ ትክክለኛውን ነገር ነው ያደረገችው። ብዙም አልተቆጣችም። ፋሩኒሳ ምን አስባ ነው ግን እንደዚህ አይነት ቀሚስ የለበሰችው? ምንም አልገባኝም። ምን ለማድረግ እየሞከረች እንደነበር አልገባኝም። ፉሱ ቤት ውስጥ ግርግር አትፈጥርም አይደል? አይ ምንም አትፈጥርም እባክሽ፣ ተረጋጊ። ውይ አዝራን ያው ታውቂያታለሽ፣ የምታደርገውን መገመት ይከብዳል። እዛ ቤት ውስጥ ልጄን እነ ጉልተን እንዲጎዳት በፍጹም አልፈልግም። ወይ ፊሊዝ ምን ማለትሽ ነው? ፊሊዝ አሁንም የማይሆን ነገር ማውራት ጀመረች። ተው። ከሚስቴ የምወድላት ነገር ይሄ ነው። ሁሌ መጥፎ ነው የምታስበው። አዝራ ነብር ትመስላለች፣ ግን እንደ ድመት ነች። ብትበሳጭም ከዚህ ቤት አያልፍም። እዛ ምንም አታደርግም። እዛ ቤት ውስጥ ግን ምንም አያደርጓትም አይደል? እርግጠኛ ነሽ? ፊሊዝ ውዴ፣ ልጅቷ እኮ አዝራ ነች። አዝራ ስለ እሷ ነው የምናወራው። ውይ ሁሉንም አቅሟን እኮ ነው የምትጠቀመው። ስለዚህ አትጨነቂ። በዛ ላይ ደግሞ መቴ አብሯት ነው ያለው። መጨነቅ አይጠበቅብሽም የኔ ውድ። እንደዚህ ከሆንሽ ራስሽን በሽታ ላይ ነው የምትይው። አሁንም ልጄን በተኩላዎች መሀል እንደተኳት ነው የሚሰማኝ። አውቃለሁ እንዳንናደድ ብላ ምንም ነገር እንደማትነግረን አውቃለሁ። እኔን ላለማናደድ ብቻ እያሳለፈች ያለችውን ነገር አትናገርም። ወይ ፈጣሪ፣ ወይ አምላኬ! እንዴትም ብለሽ ተማሙተሽ እንዲጋባ አደረሽ እና ይሄ ሁሉ ጭቅጭቅ ለምንድን ነው? ያው አባዬ ፊሊዝ ልክ ነች። አዝራ ሄዳለች እና ቤቱ ባዶ ነው። አሁን ብቻችንን ነው ያለነው።
እናትነት እንደዛ ነው። የአንቺ ጭንቀት ደግሞ ማለቂያ የለውም። የኔ ውድ ለዛ እኮ ነው። ገባሽ አይደል? እናትነት አይደለም ያስጨንቃል። አሁን ጊዜዋን የሚወስድባት ነገር የለም። አይምሮዋን የሚይዝላት ነገር ትፈልጋለች። ፊሊስ አባቴ ሰላም ነስቶታል። አሁን እንደዛ ማለት ነው ያሳሰብሽ? ነው አዝራን አታውቂያትም እና ነው ስታዝን ወይም ስትናደድ ራሷን ትስታለች። እዛ ያለው ሰው ስለዚህ ነገር አያውቅም እና ራሷን ብትስትና አንድ ነገር ብትሆንስ? ቆይ ስትወድቅ መሬቱ ጭንቅላቷን ቢመታትስ? 2 እርምጃ ከተራመደች በኋላ ራሷን እንደምትስት አውቃለሁ። እዛ የሚያረጋጋት ሰው የለም። ውይ ሌሊቱን ሙሉ የሚያስጠላ ነገር ስናስብ ልናድር ነው። ፕሊዝ ውዴ፣ ኤንጂላን ከምንልካት አንቺን ብንልክሽ ይሻላል። ምን ነው እንደሱ በሆነ። እሺ እናንተ ደግሞ በቃ ታስጨንቋት። በቃ ያለችበት ሁኔታ ይገባችሁ። በዛ ላይ ትክክል ነች። ይሄን ቤት ተመልከቱት እስቲ፣ ድንገት ባዶ ሆነ እኮ። ፊሊስ ውዴ እባክሽ፣ ይህ ሁሉም ሰው ተረጋግቷል። አሁን ደስ ብሏችኋል። ለምንድን ነው አንቺ የማትደሰችው? በቃ ማልቀስ አቁሚ እባክሽን። ጥረጊ እባክሽን፣ ተይ በየኔ ውድ። እብድ ነች፣ የእውነት እብድ ነች። እቺ የተረገመች ቀውስም ማትረባ። እኔ የምለው እዚህ ቤት ውስጥ ያሉ ሴቶች በሙሉ አንተ ማግባት ነው እንደሚፈልጉት? ለምን እንደዛ አልሽ? ነጭ ለብሳ ነበር። ለምንድን ነው ነጭ ልብስ የለበሰችው? ለምን እንደሆነ አላውቅም። አንዳንድ ነገሮችን ለምን እንደምታስቢያቸው አላውቅም። ፓሩኒሳን እንዴት ትከታተላታል? እኔ የምልህ ግን የምር በር ቆልፎ ላይ ያስቀምጣት ነው? አላውቅም። እኛም እኮ ስንናደድ ብዙ ነገር እናደርጋለን። እሱም ተበሳጭቷል። በጣም ነበርኩ የተናደድኩት። ኤሚኔ እንጂ እንዴት ነሽ? ተጨነኩ እኮ። ሁላችንም ደህና ነን፣ ደርሰናል። አሁን አዲሱ ክፍሌ ነው ያለሁት። ክፍልሽ ውስጥ ነሽ? በእናትሽ እስኪ ዞር ዞር አድርገሽ አሳይኝ። እማዬ ነይ፣ የኤንጅላን ክፍል እዩ፣ ቶሎ በይ ነይ። ኤንጅላ፣ ኤሚኔ በጭንቀት ልታብድ ነው። እንዴት የሚያምር ክፍል ነው! አልጋሽ ትልቅ ነው፣ በዛ ላይ የራስጌ መብራትሽ ራሱ ደስ ሲል። መጽሐፍ ለማንበብ ይመችሻል። እውነት እድለኛ ነሽ። እስኪ በመስኮትሽ ጋር ምን እንደሚታይሽ አሳይኝ፣ ቶሎ በይ። ኡፍ ባህሩን አየሹ? ወይኔ ሲያምር! ኤንጅላ በእውነት ህልም ነው የሚመስለው። ራስሽን ችለሽ ቆምሽ አይደል? አዝራ ከዚህ በኋላ ምንም አታደርግሽም፣ ሀሳብ የለብሽም። ልጄ እንዴት እንደ ደከማት ታያት። በቃ በይ ውዴ፣ እረፍት አድርጊ፣ እንቅልፍ ተኝ። በይ በቃ አሁን ተኝ። ደህና ደሪ የኔ ቆንጆ። በኋላ እጠብቅሻለሁ። በቃ ደህና ደሩ። አቶ ኦዛን። አቤት። ስለ አንቺ ተጨንቄ ነው። ስለ እኔ? ለምን? በጣም ተጨናንቀሽ ነበር። አይ ደህና ነኝ፣ አመሰግናለሁ። ትንሽ ጊዜ ወስደሽ ብታስቢበት አይሻልም? ግን ይህንን የምልሽ በጣም ስሜታዊ እየሆንሽ ስለሆነ ነው። አይ እኔ ከዚህ በላይ ላስብበት አልችልም ወንድሜ። የመጨረሻ ውሳኔ ነው። ደስ ብሎኛል። ሄሎ አስራ፣ ይግቡ። መጣሽ? ለምን መጣች? እኔ ፈልጊያት ደውዬላት ነው። ቀሚሴን ከጀርባው ክፈችልኝ። መቴ እምቢ አለው። እኔ ልፍታው? አዎ መቴ ከመደሰቱ ብዛት እጁ መንቀጥቀጥ አላቆምም አለው። ቆይ ምን እያልሽ ነው? ታች በተፈጠረው ነገር መሆን አለበት። እሺ እንቁረጠው ስልሽ እምቢ አልሽኝ እኮ። በይ በይ እንጂ ቶሎ ክፈችው። አየህ እንዴት እንደሚፈታ። በቃ ደህና አደሩ። አትሂጂ። እኔ ገሌ ልታጠብ ነው። አልጋ ያለበትን ቦታ አልወደድኩትም። እዚህ ጋር እንዲሆን አልፈልግም። ስለዚህ ባካችሁ አስተካክሉልኝ። እሺ ቦታውን ቀይሩት። ምን እያልሽ ነው? ቆይ በዚህ ሰዓት እንዴት ነው የምናስተካክለው? አስተካክሉት። 2 ሰው ብቻ ማድረግ አይችልም። ብቻችሁን ካልቻላችሁ ኦዛንን ጥሩት። ቆይ የህዝብ ባስ ነው እንዴ ሁሉም የሚመጣው? ለምን ኦዛንን ማለት? በልመት ያስተካክሉታል። ጠዋት ላይ ማድረግ እንችላለን። ሂጂ ታጠቢ። ቆይ አንቺ መምጣት ነበረብሽ። እና ምን ላድርግ? ኤንጅላ። አቤት አዝራ። የምለብሰው ቢጃማ አምጪልኝ። እሺ ጎበዝ አይደለሽ? ራስሽን ተቆጣጣሪ። ችግር የለም። እሺ አታስቢ። እሺ